በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቡሩክ ዘይመጽእ በስመ እግዚአብሔር ሆሳዕና በአርያም። በእግዚአብሔር ስም የሚመጣ የተባረከ ነው። በአርያም መድኃኒት መባል ይገባዋል ይላል። አምላካችን እግዚአብሔር በቸርነቱ ጠብቆ ለዚህ ዕለት ለዚህ ሰዓት ስላደረሰን ክብርና ምስጋና ይድረሰው። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር፣ ካህናት፣ ልዑካነ ምስጢር፣ ዲያቆናት፣ ምእመናን፣ ምእመናት፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ በአጠቃላይ ይህንን መርሃ ግብር የምትከታተሉ የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። አምላካችን እግዚአብሔር ከመከራ ሥጋ ከመከራ ነፍስ ጠብቆ መከራውን አርቆ እንኳን ለዚህ ዕለትና ለዚህ ሰዓት አደረሰን አደረሳችሁ። አምላካችን እግዚአብሔር በቸርነቱ እየጠበቀ በቸርነቱ እየመገበ የዐቢይ ጾምን ሳምንታት ወይም የጾሙን ወራት በሰላም በፍቅር በአንድነት በበረከት አሳልፎ ዛሬ ከመጨረሻው የሱባኤ ቀን ደርሰናል። የዐቢይ ጾም ሱባኤ መጨረሻ የኒቆዲሞስ ዓርብ ነው። ዛሬ ነው ማለት ነው። ተጽዕኖ ይባላል። አምላካችን እግዚአብሔር ኢየሱስ ክርስቶስ በአህያ ላይ ተጭኖ ወደ ቤተ መቅደስ የገባበትና የብሉይ ኪዳኑ ቤተ መቅደስ ያስተካከለበት ትሕትናውንም የገለጸበት ዕለት ነውና አምላካችን እግዚአብሔር ቸር ስለሆነ ቸር በመሆኑ ስምንቱንም ሳምንታት በፍቅር በአገልግሎት በጾም በጸሎት በስግደት ተወስነን እንድናሳልፈው እንድናከብረው ስለፈቀደልን እሱን አሳልፈን ከዚህ ቀን ደርሰናልና ዛሬ ደግሞ እንደ እግዚአብሔር መልካም ፈቃድ ስምንተኛውን እሁድ ሆሳዕና የሚለውን እናያለን። የዐቢይ ጾም ስምንተኛው እሁድ ሆሳዕና ይባላል። ሆሳዕና ማለት መድኃኒት ማለት ነው። እንግዲህ መድኃኒት ብዙ አይነት መድኃኒት አለ። አምላካችን እግዚአብሔር የሰው ልጆች በዚህ ዓለም ሲኖሩ ችግር እንደሚገጥማቸው የሥጋ በሽታ እንደሚያገኛቸው አውቆ ለሥጋ መድኃኒት የሚሆኑ እጽዋትን ብዙ ነገሮችን አዘጋጅቶልናል። ለነፍስም ደግሞ መድኃኒት የሚሆኑ ነገሮችን አመቻችቷል። ስለዚህ ሆሳዕና የሚለውን ቃል ስናየው በጥቅሉ መድኃኒት የሚል ቃል ነው የሚነግረን። ስምንተኛው እሁድ ሆሳዕና ይባላል። የዚህ እሁድ መዝሙር ደግሞ ወንዘ ሰሙን የሚለው ነውና እሱን እንቃኝና ወደ ትምህርታችን እንሄዳለን። ወንዘ ሰሙን ባለ ፋሲካ ቀርቡ አርዳኢሁ ለአምላከ ጽድቅ ሀበ ደብረ ዘይት ሙራደ አቀብ ሀገረ እግዚአብሔር ወተቀበልዎ ሕዝብ ብዙኃን አእሩግ ወሕፃናት ነሲኦም ዋይጹቀ በቀልት እንዘ ይብሉ ሆሳዕና
ወእንዘ ሰሙን በዓለ ፋሲካ የፋሲካ በዓል 8ኛው ቀን ሲቀረው ማለት ነው። ወይም የፋሲካ በዓል ሊሆን 8ኛው ቀን 8 ቀን ሲቀረው ቀርቦ አርዳኢሁ ለአምላከ ጽድቅ የእውነተኛው አምላክ ደቀ መዛሙርት ወደሱ ቀረቡ። ኀበ ደብረ ዘይት ሙራደ አቀብ አቀበት ወዳለበት ወደ ደብረ ዘይት ተራራ ወጡ፣ ቀረቡ። እንዘ ይብሉ ሆሳዕና በአርያም በአርያም መድኃኒት መባል ይገባዋል እያሉ ወደ ደብረ ዘይት አቀበት ቀረቡ። ወተቀበልዎ ሕዝብ ብዙኃን አእሩግ ወሕፃናት ብዙ ሰዎችም ተቀበሉት። ሕዝብ ብዙኃን አእሩግ ወሕፃናት ሽማግሌዎችና ሕፃናት ተቀበሉት። ነሲሆሙ አይጹቀ በቀልት የሰኔል ዝንጣፊ አጽቅ ይዘው እያመሰገኑ ሆሳዕና በአርያም እያሉ ተቀበሉት። ቧ ኢየሱስ ኢየሩሳሌም ጌታችን ኢየሱስ ክርስቶስም ወደ ኢየሩሳሌም ገባ። በትውሲት ወበሐሴት ይሁቦሙ ኃይለ ወሥልጣነ በፍጹም ደስታ ኃይልንና ስልጣንን ይሰጣቸዋል የሚል ነው መዝሙሩ። ቅዱስ ያሬድ ከወንጌል ከትንቢተ ነቢያት ወስዶ የዘመረው መዝሙር ነው። ሆሳዕናን የሚመለከት መዝሙር ነው ማለት ነው። እንግዲህ ሆሳዕና ስንል መድኃኒት ማለታችን ነው። ለዚህ ትምህርት መነሻ የሚሆነን የማቴዎስ ወንጌል ምዕራፍ 21 ቁጥር 10 ላይ ያለው ነው። ወንጌሉም ይሄው ወንጌል ነው ለዚህ መዝሙር የተጠቀሰው ማለት ነው። ሆሳዕ ቡሩክ ዘይመጽእ በስመ እግዚአብሔር ሆሳዕና በአርያም በእግዚአብሔር ስም የሚመጣ የተባረከ ነው፣ በአርያም መድኃኒት መባል ይገባዋል ነው የሚለው። ሆሳዕና ማለት መድኃኒት ማለት ነው ይላል። ምን አይነት መድኃኒት ካል ብዙ አይነት መድኃኒት አለ። አምላካችን እግዚአብሔር ዓለሙን ከፈጠረ በኋላ ያለ አዳኝ፣ ያለ ታዳጊ፣ ያለ መድኃኒት፣ ያለ መፍትሔ አልተወውም። በሥጋ እንዳይጎዳ የሥጋ በሽታ ያለ ጊዜው ያለ ዕድሜው እንዳያጠፈው እንዳያጠቀው አምላካችን እግዚአብሔር ዓለሙን ሲፈጥር በሽታ እንዳለ ስለሚያውቅ በሰው ሰውነት ላይ በሽታ እንደሚከሰት ስለሚያውቅ ለዚያ በሽታ ደግሞ መድኃኒት የሚሆኑ ብዙ ነገሮችን አዘጋጅቶልናል፣ ፈጥሮልናል ማለት ነው። የሥጋ መድኃኒት የሚባሉት የሥጋን በሽታ የሚያስወግዱ ለሥጋ በሽታ ፈውስ የሚሆኑ ብዙ ነገሮች አሉ። መድኃኒት አዳኝ በሥጋ በኩልም ሆነ በመንፈስ በኩል የሚያድን የሚጠብቅ መድኃኒት አዳኝ ታዳጊ ይባላል። እንግዲህ በመንፈስ በኩል የሚያድነው የመንፈስ አዳኝ፣ የመንፈስ ታዳጊ፣ የመንፈስ ባለመድኃኒት ይባላል። በሥጋ በኩል ደግሞ የሚያድነው ያ ማለት የሥጋን በሽታ፣ የሥጋን ደዌ፣ የሥጋን ሕመም የሚያድን የሚያክም የሚፈውስ ደግሞ የሥጋ ጥበበኛ፣ የሥጋ ባለመድኃኒት፣ የሥጋ ፈዋሽ ይባላል ማለት ነው። በሥጋ ደረጃ ስናይ በትንቢተ ኢሳይያስ ምዕራፍ 38 ቁጥር 21 ላይ እንዲህ ይላል። ወይቤሎ ኢሳይያስ ለሕዝቅያስ ንሣ አጽቀ በለስ ወህርጽ ወተቀባ ኀበ በጥከ ወተሃዩ። ታላቁ ንጉሥ ሕዝቅያስ በአንድ ወቅት በበሽታ ተመትቶ የሥጋ ደዌ ታላቅ ነው ንጉሥ ነው አይልም። ሥጋ የለበሰውን ሁሉ ይመታል፣ ሥጋ በለበሰው ሁሉ ይከሰታልና ሕዝቅያስ በቤተ መንግሥት የሚኖር ሁሉ ነገር የተመቻቸለት ሰው ነው። ይሁን እንጂ በቤተ መንግሥት የሚኖር በዝቅተኛ ኑሮ የሰው ልጅ ሥጋ እስከለበሰ ድረስ በበሽታ ስለሚመታ በሽታ ስለሚያድርበት በአንድ ወቅት ያ ታላቅ ንጉሥ ያ ደግ ንጉሥ እስራኤልን በአግባቡ የመራ እግዚአብሔርን በአግባቡ የሚያመልክና እስራኤልን ወደ እግዚአብሔር ያቀረበ እስራኤል ያመልኩትን የነበረ ጣዖትን ሁሉ አስወግዶ እግዚአብሔርን ብቻ እንዲያመልኩ ያደረገ ታላቁ ንጉሥ ሕዝቅያስ ታመመ ነው የሚለው።
ለሞት አደረሰው። ያ በሽታ እጅግ በጣም ከባድ በሽታ ነበረ። አንደበቱን ዘግቶ እንዳይተነፍስ እንዳይናገር አድርጎ አስጨንቆ ይዞት የነበረ በሽታ ነበርና በሞትና በሕይወት መካከል ነው የነበረውና ነቢየ እግዚአብሔር ኢሳይያስ ወደ ሕዝቅያስ ሂዶ ስራ ቤተከ እስመ ትመውት ወይታዩ፣ ትሞታለህ እንጂ አትድንምና ቤትን ስራ፣ አዘጋጅ፣ አስተካክል እንጊዜ ወደማትመለስበት ሳትሄድ ማስተካከል ያለብህን አስተካክል፣ ንስሐ ግባ፣ ንብረትህን ሀብትህን ለሚገባው አውርስ፣ የአገር መሪ ነህና ንጉሥ ነህና ቤተ መንግሥቱንም ለሚገባው ሰው አስረክብ፣ እስራኤልን ያለ መሪ ያለ አስተዳዳሪ እንዳትተዋቸው ሰው ተካ፣ ራስህን አዘጋጅ። ለምን የያዘ በሽታ ለሞት የሚያበቃ ነው፣ የሚያድን ለመዳን የሚበቃ አይደለምና ራስን አዘጋጅ ብሎ ነገረው። ግን ሕዝቅያስ ታላቅ ሰው ስለነበረ ኢሳይያስ ቢናገርም እግዚአብሔር ምሕረቱ ብዙ ስለሆነ ትሞታለህ ብሎ በኢሳይያስ በኩል ቢናገርም አሁን ደግሞ እንድድን ከለመንኩት እግዚአብሔር ቸር ነውና ቸር ስለሆነ ምሕረቱን ይልክልኛል ብሎ ወደ እግዚአብሔር ሲያመለክት፣ የሚገርመው ነገር መናገር አይችልም፣ መንቀሳቀስ አይችልም። ግን ሰራተኞቹን ጠርቶ መናገር ባልችል መንቀሳቀስ ባልችል እንኳ የተኘውበትን አልጋ ተሸክማችሁ ወደ ቤተ እግዚአብሔር ውሰዱኝና ወደ ቤተ እግዚአብሔር አንጻር አስቀምጡኝ፣ በዚያ ሁኜ ጸልያለሁ ብሎ ወደ እግዚአብሔር ጸለየ። ከዚያ በኋላ ነበር እግዚአብሔር ኢሳይያስን ላከለትና እንዲህ አለው፣ ወይቤሎ ኢሳይያስ ለሕዝቅያስ ንሳ አጽቀ በለስ ወህርጽ ወተቀብአ በዕፀከ ወታዩ። ሕዝቅያስ ወይ እግዚአብሔር ምሕረቱን ልኮልሃል፣ ከደዌ ትፈወሳለህ፣ ትድናለህ። በዘመን ላይ 15 ዓመት ጨምሮልሃል። ግን ለዚህ መድኃኒት የሚሆንህን ልንገርህ፣ የበለስ አጽቅ፣ የበለስ ቀንበጥ፣ የበለስ ቅጠል አምጣና ህርጽ ደቁሰው፣ ፍጨው፣ አዋህደው፣ ወተቀብአ በዕፀከ ከደቆስከው ከፈጨው ካዋሃድከው በኋላ ከዕበጡ ላይ አድርገው። ያለ ሞት ያደረሰህ ለክፉ በሽታ የሰጠህ ደዌ በዚህ በዕፁ ምክንያት ይፈወሳልና ከእሱ ላይ አድርገው፣ ወተሃዩ ትድናለህ ብሎ በእጽዋት መዳን እንደሚቻል፣ እጽዋት ለሰው ልጅ በሽታ መድኃኒት እንደሆኑ እግዚአብሔር ለመድኃኒትነት ያዘጋጃቸው እንደሆነ ታላቁ ነቢየ እግዚአብሔር ኢሳይያስ ለንጉሡ ለሕዝቅያስ ነግሮት በነገረው መሰረት ያን ተቀብቶ እንደዳነ እንደተፈወሰ መጽሐፍ ቅዱስ ይነግረናል። እንዲሁ ደግሞ ታላቁ ነቢየ እግዚአብሔር ኤርምያስም እስራኤላውያን መዳን ባለባቸው መንገድ እንዲድኑ ሌላ አዳኝ እንዳይፈልጉ ሲያስተምርና ሲናገር ለወለተ ሕዝቤ ተንተንኩ ወተቀጥቀጥኩ ወአዘኒ ነኰላል፣ ለሕዝቤ ልጅ ተፍገመገምኩላት በመከራውም ተቀጠቀጥኩላት። ወአዘኒ ነኰላል፣ አዘን ያዘኝ እንደ ስካርም ጣለኝ። ወአምም ከመ እንተ ትወልድ፣ እንደምትወልድ ሴት እጨነቅላታለሁ። ለሕዝቤ ልጅ ለእስራኤል ልጅ እጨነቅላታለሁ። የምትወልድ ሴት ምጧ እስከሚለቃት ድረስ እንደምትጨነቅ ሁሉ እኔም ለወገኖቼ እጨነቃለሁ፣ አዝናለሁ ካለ በኋላ አልቦኑ ርጢን ውስተ ገላድ ወይሃሎኑ ህዬ አቃቤ ሥራይ። ለመሆኑ እስራኤላውያን ሌላ መድኃኒት የፈለጉ ሌላ ዳኝ የፈለጉ በገላድ ውስጥ የእነሱን በሽታ የሚያድን የሥጋ በሽታ የሚፈውስ የነፍስ በሽታ የሚፈውስ ከስደት የሚያድን ከመከራ የሚያድን በገላድ ውስጥ የለምን? አቃቤ ሥራይ ባለመድኃኒትስ የለምን? ለምንት ያርገ ይፈውስ ሳለ ወለተ ሕዝቤ። እንደዚያ ከሆነ ሊያድናት ለምን አልወጣም ብሎ እነሱ ወደ ሌላ አምልኮተ ጣዖት ስለሚሄዱ ያ አዳኝ እንዳልተገኘ መድኃኒት በእግዚአብሔር በኩል እንደሆነ ታላቁ ነቢየ እግዚአብሔር ኤርምያስም በትንቢተ ኤርምያስ ምዕራፍ 8 ቁጥር 21 ላይ ተናግሯል። እንደገና ትንቢተ ሕዝቅኤል ምዕራፍ 47 12 ላይ ደግሞ እንዲህ ይላል፣ ፍሬው ለመብል ወቆጽሉኒ ለፈውስ፣ ፍሬው ለመብል ወቆጽሉኒ ለፈውስ ይላል። በገሊላ ፈሳሽ ውሃ የበቀለው እጽ እሱ መልካም ነው፣ እጅግ በጣም ጥሩ ነው። እሱ ፍሬው ለምግብ ቅጠሉ ደግሞ ለበሽተኞች ፈውስ ነው ብሎ
እጽዋት ምግብነትም ፈውስነትም እንዳላቸው ሦስቱም ነቢያት በአግባቡ ገልጸው ተናግረዋል ማለት ነው። ሌላው አምላካችን እግዚአብሔር እንድንጠቀምበት፣ እንድንድንበት፣ እንድንፈወስበት ለታላቁ ሰው ለአባታችን ለኖህ ወደ 1000 የሚደርሱ እጽዋት እነዚያ እጽዋት ለዚህ አይነት በሽታ መድኃኒት ናቸው ብሎ በዝርዝር በመጽሐፈ ኩፋሌ ምዕራፍ 10 ቁጥር 7 ላይ እንደምናየው ለታላቁ ሰው ለኖህ ነግሮታል። ስለዚህ የሥጋ መድኃኒት፣ የነፍስ መድኃኒት ሰው ከተፈጠረ ጀምሮ ወይም ደግሞ በሽታ ያለባቸው አካላት ከተፈጠሩ ጀምሮ መድኃኒትም እንዳለ እንደተገለጸ በመጽሐፍ ቅዱስ እናያለን ማለት ነው። እንግዲህ ይሄ በሥጋ በኩል ያየነውና የምናየው ነው። እስካሁን ያየናቸው የዘረዘርናቸው መድኃኒቶች ወይም ባለመድኃኒት ሥጋን የሚያድኑ የሥጋን በሽታ የሚፈውሱ ከሥጋ በሽታ የሚገላግሉና ለጊዜው ፈውስ የሚሰጡ እንጂ ፍጹም ድነትን የሚሰጡ ወይም የሚያሰጡ አይደሉም። ፍጹም ድነት የሚባለው ከሥጋም ከነፍስም በሽታ የሚያድን እውነተኛ መድኃኒት፣ ሌላ ነገር የማያስፈልገው በቃሉም በሕይወቱም የሚያድን እውነተኛ መድኃኒት። የሥጋ መድኃኒት ለእያንዳንዱ ሰው እንደሚያስፈልገው ሁሉ ይልቁንም የነፍስ መድኃኒት ደግሞ ለእያንዳንዱ ሰው ያስፈልጋል። ሰው ለሆነው ሁሉ በአርአያ እግዚአብሔር ለተፈጠረ ሁሉ ይሄ መድኃኒት ያስፈልገዋል። ምናልባት ሳያውቅ ሳይረዳ ሳይገነዘበው ከዚህ መድኃኒት ድነት ሳያገኝ ሕይወት ሳያገኝ የቀረ ብዙ ሰው ቢኖርም ግን ይሄ መድኃኒት ለሁሉም የተሰጠ ለሁሉም የተዘጋጀ ሁሉም ሰው ሊድንበት የሚገባ መድኃኒት ነው ማለት ነው እና የሥጋ መድኃኒት አሁን ያየናቸው ነው። የነፍስ መድኃኒት ግን እግዚአብሔር አምላካችን በልጁ በኢየሱስ ክርስቶስ በኩል የሰጠው ለዓለም የሰጠው መድኃኒት ነው። ለነፍስ ድነትም ምሳሌ ነው ይላል። ይሄኛው የሥጋ መድኃኒት ለነፍስ ድነታችን በነፍስ እንደምንድን ምሳሌ የሆነ ቀድሞ የተገለጸ ነው። የነፍስ ድነት ግን በኢየሱስ ክርስቶስ በኩል የሆነውና የተደረገው ነው። እነዚህ ሁሉ መድኃኒቶች የነፍሳችን ቁስል አላዳኑም፣ አልፈወሱም። በኢሳይያስ ጊዜ ይሄ መድኃኒት ነበረ። በሕዝቅያስ ጊዜ ይሄ መድኃኒት ነበረ። በኖህ ጊዜ ይሄ መድኃኒት ነበረ። ግን ነፍሳችን መፈወስ ማዳን አልቻለም። የነፍሳችን ቁስል አልተፈወሰችም። ብዙ ሰው በነፍሱ ታሞ መድኃኒት አድርገው አፍርጠው ልጠው በማያድኑት በሽታ ተይዞ ይጨነቅ ይቸገር ነበረ። ኢሳይያስ እንደነገረን በትንቢተ ኢሳይያስ ምዕራፍ 1 ቁጥር 5 ላይ እፎ ትቆስሉ እንዘ ትቤስኩ ኃጢአተ በዲበ ኃጢአት፣ በኃጢአት ላይ ኃጢአት እየሰራችሁ በመከራ እንዴት ትቆስላላችሁ? ሁሉ ርዕስ ለሕማም ራስ ሁሉ ለሕማም ሆነ፣ ወኩሉ ልብ ለሐዘን ልቡና ሁሉ ለሐዘን ሆነ። አልቦ ዘይቆስለ እምእግር እስከ ርዕስ፣ ከእግር ጀምሮ እስከ ራስ ድረስ ያልቆሰለ የለም። ዘይጠይወ ሥራዬ፣ መድኃኒት አድርገው በማያድኑት በሽታ መድኃኒት አድርገው በማይፈውሱት በሽታ በማይታይ በሽታ ያልቆሰለ የለም ብሎ የሥጋ ድነት እንኳ ቢገኝ የሥጋ ፈውስ ቢገኝ የነፍስ ፈውስ ግን የነፍስ ድነት ግን ጠፍቶ ለ5500 ዘመናት ሁሉም ሰው የነፍስ በሽተኛ የነፍስ ታማሚ ሆኖ ነፍስ ተበክላ ጎስቁላ በሽተኛው ዲያብሎስ ተቆራይቷት በሽታውን እያስተላለፈባት ለ5500 ዘመናት መድኃኒት ሳታገኝ ሳትድን ከመንግሥተ ሰማያት ወጥታ ወደ ሲኦል እየተባረረች የነበረችበት ዘመን ነው። ከዚህ በኋላ ነበረ ሌላ አዳኝ ስላልነበረ ሌላ አዳኝ ስላልተገኘ ሌሎቹ መድኃኒት ሁሉ የነፍስን በሽታ ማዳንና መፈወስ ስላልቻሉ ስለማይችሉ ሌሎቹም ባለመድኃኒት አቃበያነ ሥራይ ጥበብ ያላቸው ዕውቀት ያላቸው ብዙ ሰዎችን በሥጋ የፈወሱ ያዳኑ መድኃኒት ተብለው የሚጠሩ እንደነ ኢያሱ እንደነ ኢሳይያስ እንደነ ሆሴ እንደነ ኢዩ ያሉት ስማቸውም ግብራቸውም በማዳን በኩል የተስተካከለ ሥራ ያላቸው ሁሉ በሥጋ ደረጃ አስተምረው አክመው ከጠላት ጠብቀው ቢያድኑም የነፍስን ደዌ የነፍስን ስደት የነፍስን ምርኮ የነፍስን በሽታ ግን ማዳን ስላልቻሉ
እውነተኛው መድኃኒት ወደ ዓለም ተላከ። እውነተኛው መድኃኒት ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው ያለው ከተባረከው ከእግዚአብሔር አብ አካል ዘማካል ባሕሪ ዘእምባሕሪ ቅድመ ዓለም የተወለደ በኋላም እኛን ለማዳን መድኃኒት ሆኖ ሆሳዕና ሆኖ በዓለም የተገለጸ ከድንግል ማርያም የተወለደው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የኢየሱስ ክርስቶስን አዳኝነት ሲናገር ኢየሱስ ማለት በራሱ መድኃኒት ማለት ነው። ወትሰምዮ ስሞ ኢየሱስ፣ ስሙን ኢየሱስ ትለዋለች፣ ስሙን መድኃኒት ትለዋለች። ኢየሱስ ማለት መድኃኒት ማለት ነው። ወውእቱ ያድኅኖሙ ለሕዝቡ እምኃጢአቶሙ፣ እርሱም ወገኖቹን ከኃጢአታቸው ያድናቸዋል። የማቴዎስ ወንጌል ምዕራፍ 1 ቁጥር 21። ይሄ ነው እንግዲህ መድኃኒት የተባለው ሆሳዕና የተባለው። የእስካሁኖቹ መድኃኒቶች ወይም የእስካሁኖቹ ባለመድኃኒት ከኃጢአት የሚያድኑ አይደሉም። ከነፍስ በሽታ የሚያድኑ አይደሉም። ሞትን የሚያስቀሩ አይደሉም። ጉስቁልናን የሚያጠፉ አይደሉም። ለጊዜው ማስታገሻ የሚሰጡ ናቸው። በሽታውን ነቅለው የሚጥሉ አይደለም። የነፍስን የሥጋን እንኳ በሽታ ነቅለው የሚጥሉ የሚያስወግዱ አይደሉም። ማስታገሻ የሚሰጡ ለጊዜው ሰውየው ለከፋ በሽታ ለሞት እንዳይዳረግ የሚያደርጉ እንጂ በሽታውን ነቅለው የሚጥሉ አይደሉም። በትክክለኛ የነፍስንም የሥጋንም በሽታ ነቅሎ የሚጥለው የሚያጠፋው እውነተኛ መድኃኒት የመጣው አሁን የምናየው የድንግል ማርያም ልጅ የአብ ልጅ ኢየሱስ ክርስቶስ ነው። ከሁለት አካል አንድ አካል ከሁለት ባሕሪ አንድ ባሕሪ ሆኖ ዓለምን ለማዳን የተገለጸው ስሙ መድኃኒት፣ ቃሉ መድኃኒት፣ ሁለንተናው መድኃኒት የሆነው አምላካችን ኢየሱስ ክርስቶስ ነውና ምን አለ መልአኩ? ወትሰምዮ ስሞ ኢየሱስ፣ ስሙን ኢየሱስ ትለዋለች። ወውእቱ ያድኅኖሙ ለሕዝቡ እምኃጢአቶሙ፣ ስሙን ደግሞ ሲተረጉም ምን አለ? እሱም ወገኖቹን ከኃጢአታቸው ያድናቸዋል፣ ከበደላቸው ያድናቸዋል፣ ከሞት ያድናቸዋል፣ ከስደት ያድናቸዋል፣ ከመራቆት ያድናቸዋል፣ ከውርደት ያድናቸዋል፣ ወደ ሀገራቸው ወደ ገነት ይመልሳቸዋል ብሎ ሆሳዕና ብለን የምናከብረው ኢየሱስ ክርስቶስ ነው። ሆሳዕና ማለት መድኃኒት ነው። መድኃኒት የተባለውም ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ወደ ዓለም መጥቶ ዓለምን ለማዳን በተገለጸ ጊዜ ድነት ይፈልጉ የነበሩ ብዙሃን ሕዝብ፣ ብዙ ሰዎች፣ አይሩግ፣ ሕፃናት፣ ሽማግሌዎች ብቻ አይደሉም፣ ሕፃናትም ጭምር አዳኝ ይፈልጉ ስለነበረ፣ መድኃኒት ይፈልጉ ስለነበረ ሁሉም ሰው ከራስ እስከ እግር ድረስ በበሽታ ተመትቶ ቆስሎ ያንን የሚፈውስለት አጥቶ 5500 ዘመን መድኃኒት ይፈልግ ስለነበረ እውነተኛው መድኃኒት እውነተኛው አዳኝ ክርስቶስ በመጣ ጊዜ መድኃኒቱ መጣ፣ መድኃኒቱ ተገለጸ፣ እናክብረው፣ እንቀበለው ብለው የሰኔል ዝንጣፊ ይዘው እያመሰገኑ እንደገና ደግሞ ትሕትናውን እያደነቁ በአህያ ላይ ተጭኖ በኪሩቤል ላይ ይቀመጥ የነበረው ወይም የሚቀመጠው ኪሩቤል የሚፈሩት የሚርዱለት የሚንቀጠቀጡለት መድኃኒት ክርስቶስ ሆሳዕና በአርያም በሰማይ መላእክት ሆሳዕና እያሉ የሚያመሰግኑት ያን ምስጋና ደግሞ የሰው ልጆች ተገልጾላቸው አይሩግ ሕፃናት፣ ሽማግሌዎች፣ ሕፃናት ሆሳዕና እያሉ አመሰገኑት። ሆሳዕና የተባለው መድኃኒት ሆኖ ለዓለም የተሰጠው በዓለም የተገለጸው ክርስቶስ ነው ማለት ነው። ስለዚህ በዓለ ሆሳዕና ስንል በዓለ ክርስቶስ ማለታችን ነው። በዓለ ኢየሱስ ማለታችን ነው። በዓለ ወልድ ማለታችን ነው። ለዓለም የተሰጠ የዓለም መድኃኒት ማለታችን ነው። ሆሳዕና ማለት ራሱ ኢየሱስ ክርስቶስ ነው፣ ሌላ አይደለም። ዓለምን ለማዳን የመጣ ዓለምን ለማዳን የተገለጸ በመምጣቱም በሽተኛውን ሕመምተኛውን ዓለም ያዳነ የእያንዳንዱን በሽታ የወሰደ የተሸከመ በመስቀል ላይ ያስወገደና ያራቀ ዓለምን ከበሽታ ነፃ ያወጣ ከሞት ያዳነ ወደ ሕይወት የመለሰ እውነተኛ መድኃኒት አምላካችን ኢየሱስ ክርስቶስ ነው ማለት ነው። በዮሐንስ ወንጌል ምዕራፍ 4 ቁጥር 42 ላይም እንዲህ ብሎ ይናገራል። ያችን ሴት ውሃ ልትቀዳ የሄደችውን ሴት
መድኃኔ ዓለም ክርስቶስ ታሪኳን ከነገራት በኋላ ማንነቱንም ከገለጸላት በኋላ ዓለምን ለማዳን እንደመጣ የሕይወት ውሃ እንደሆነ ከነገራት በኋላ እሷም በበኩሏ ሂዳ መስማት ለነበረባቸው ሰዎች ተናግራ አስተምራ ስለነበረ ወይቤልዋ ለይቲ ብእሲት አኮ በነገረ ዚአኪ ዘአመነ ቦቱ፣ አንቺ በነገርሽን ነገር አደለም ያመን ነው አላ ለሊነ ሰማይነ ወጠየቅነ ከመ ዝንቱ ውእቱ ክርስቶስ በአማን መድኃኒነ ዓለም፣ እኛ ራሳችን ክርስቶስ የዓለም መድኃኒት እንደሆነ በእውነት አውቀናል ተረድተናል ብለው መሰከሩለት ይላል። እነዚያ ሰዎች ከዚያ በፊት ሳምራውያን ናቸው። በሰማርያ ይኖሩ የነበሩ ሰዎች ናቸው። የክርስቶስ የማዳን ሥራ ያልተሰበከላቸው ሰዎች ናቸው። በትክክል ግን ይሰራው የነበረ ሥራ ያደርገው የነበረ ሥራ ለማዳን የመጣ የታመሙትን ሁሉ ለመፈወስ የመጣ እውነተኛ መምህር፣ ማንንም የማይንቅ ለሁሉም መድኃኒት መሆን የሚችል እንደሆኑ ተረድተው በአማን መድኃኒነ ዓለም ነው ያሉት። ከመ ዝንቱ ውእቱ ክርስቶስ በአማን መድኃኒነ ዓለም፣ በእውነት የዓለም መድኃኒት ክርስቶስ እንደመጣ አውቀናል ተረድተናል፣ በአንቺ ንግግር ብቻ አይደለም እኛ ራሱ ገብቶናል ብለው የዓለም መድኃኒት መሆኑን ገልጸዋል ማለት ነው። መድኃኒነ ዓለም ይሄ ስም ለክርስቶስ ብቻ የሚሰጥ ነው። ይሄ ስም ለኢየሱስ ብቻ የሚሰጥ ነው። ሌሎቹ አዳኞች ዓለምን ሊያድኑ አይችሉም። በዓለም መድረስ አይችሉም። የዓለምን በሽታ አይደለም ማዳን ይቅርና የበሽታውን አይነት እንኳ አያውቁትም። ጠይቀው መርምረው ነው የሚረዱት። ያንን በትክክል ላይረዱት ይችላሉ፣ በትክክል ላያውቁት ይችላሉ። መርማሪዎች የሚባሉት፣ ጠበብት የሚባሉት፣ ዶክተሮች የሚባሉት ሁሉ በግምት ነው መድኃኒት የሚሰጡት፣ በግምት ነው የሚመረምሩት። ከሰውየው በሽታ ተነስተው ይሄ ሊሆን ይችላል በሚል ግምታዊ ሂሳብ ነው የሚሰጡት። ለዚያ ነው ብዙ ሰዎች እንድናለን ብለው ሄደው ሙተው አስከሬናቸው የሚመለሰው። ለዚያ ነው ብዙ ሰዎች እንፈወሳለን ብለው ሄደው አካላቸው ጎሎ የሚመለሰው። ለዚያ ነው ብዙ ሰዎች አእምሮአችን ችግር ገጥሞታል፣ አእምሮአችን ይስተካከላል ብለው ሄደው ይልቁንም አእምሮአቸው ተዛብቶ እንዳያስቡ ከሰውነት ተራ እንዲወጡ ነው የሚመለሱት። በግምት በይሆናል ስለሚያክሙና ስለሚሰጡ ነው ማለት ነው። ኢየሱስ ክርስቶስ ግን ለዓለም መድኃኒት መሆን የሚችል የዓለምንም በሽታ እያንዳንዱን የሚያውቀው በየስሙ ከፈለገ ውጣ የሚለው ግባ የሚለው ሌላ መድኃኒት የማያስፈልገው በቃሉ ብቻ ማዳን የሚችል እውነተኛ መድኃኒት መሆኑ በዓለም ተገልጿል። አይተነዋል። በመጻጉዕ ለ38 ዓመት ሽባ የነበረው ሰው አልጋህን ተሸክመ ሂድ ሲል ለመጻጉዕ ክኒን አልሰጠውም፣ መድኃኒት አልሰጠውም፣ ሌላ ነገር የሚጠጣ የሚበላ ነገር አልሰጠውም፣ አላሸውም፣ አልዳሰሰውም። በቀጥታ በቃሉ ብቻ ሲያድነው አይተናል። ይሄ የዓለም መድኃኒት መሆኑን፣ መድኃኒትነቱ ደግሞ ሙሉ መሆኑን፣ በቂ መሆኑን፣ ምንም ችግር እንከል የሌለበት መሆኑን፣ በሁሉም ነገር ማዳን የሚችል መሆኑን አይተናል ማለት ነው። ለዚያ ነው መድኃኒነ ዓለም ብለው የዓለም መድኃኒት፣ ዓለምን ማዳን የሚችል ዓለም ለመዳን ከቀረበና ከፈለገ መድኃኒት የማያልቅበት ለማዳንም የማይጨነቅ ጊዜ የማያጥረው ችግር የሌለበት ሁሉን ማድረግ የሚችል የዓለም መድኃኒት መሆኑን ገልጸዋል ማለት ነው። እንዲሁ በዮሐንስ ወንጌል ምዕራፍ 4 ቁጥር 14 ላይም እንዲህ ብሎ ወዘሰ ይሰት የማይ ዘውዋ አነ ይጸምላ ዓለም፣ እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም። ይሄ ውሃ መድኃኒት ነው። ውሃ የተባለው እኛ የምንጠጣው ውሃ አይደለም፣ የእሱ ደም ነው። መድኃኒት ሆኖ ለዓለም የተሰጠው ወደሙ ለኢየሱስ ክርስቶስ ያነጻንም ኩሉ ኃጣውኢነ፣ የኢየሱስ ክርስቶስ ደሙ ከኃጢአታችን ሁሉ ያነጻናል ብሎ ዮሐንስ የተናገረው ለዓለም ኃጢአት መንጽ መስተስሪ የሆነው ደም የተባለው በእያንዳንዳችን ሆድ ውስጥ ሲፈስ ሲመነጭ የሚኖረው ዓለምን ነፃ የሚያወጣው የክርስቶስ ደም ነውና እኔ ከምሰጠው ውሃ የሚጠጣ ሁሉ ለዘላለም አይጠማም አለ። ለዘላለም አይታመምም፣ በሽታ የለበትም። የሥጋ በሽታ የኃጢአት በሽታ የለበትም። ተፈውሷል፣ ድኗል። አላውቱ ማይ ዘውዋነ ይከውን ውስጤቱ ነቃማ ሕይወት ዘይፈለፍል ለሕይወት ዘላለም፣ እኔ የምሰጠው ውሃ በውስጡ እየመነጨ ይኖራል፣ ለዘላለም ሕይወትም ሲመነጭ ይኖራል ብሎ
የመድኃኔ ዓለም ክርስቶስ አዳኝነት ለዘላለም እንደሆነ ለተወሰነ ጊዜ እንዳልሆነ የማያቋርጥ ድነት፣ የማያቋርጥ ፈውስ፣ የማያቋርጥ ጸጋ እንደሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ነግሮናል ማለት ነው። ስለዚህ የአቃብያነ ሥራይ የባለመድኃኒቶች ሁሉ የበላይ አለቃ ጸጋውን የሰጣቸው የማዳን ጥበቡን የሰጣቸው እንዲያድኑ እጃቸውን አንደበታቸውን የባረከላቸው መድኃኔ ዓለም ክርስቶስ ነው ማለት ነው። እሱን ነው ሆሳዕና ብለን የምናከብረው ማለት ነው። ሆሳዕና የተባለው እሱ ነው። ሆሳዕና ማለት መድኃኒት ማለት ነው። መድኃኒት ደግሞ ክርስቶስ ነው። ከክርስቶስ ውጭ ሌላ መድኃኒት የለም፣ ሌላ አዳኝ የለም። የነፍሳችን ቁስል የፈወሰ ስለኛ የቆሰለ ስለኛ የሞተ ስለኛ መስቀል የተሸከመ ስለኛ የቃተተ ስለኛ ወደ ቀራንዮ የወጣ ስለኛ ስጋውን የቆረሰ ደሙን ያፈሰሰ ሕይወቱን ስለኛ ሲል ያኖረ የእኛን ሞት የወሰደ የእሱን ሕይወት የሰጠ የእኛን መርገም ተጎንጭቶ የተፋልን የእሱን ሕይወት ግን ለእኛ የሰጠን ያስጎነጨን አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ስለዚህ የነፍስ አዳኝ ክርስቶስ ነው ማለት ነው። ያን ክርስቶስን ነው ሆሳዕና ብለን የምንቀበለው። የማቴዎስ ወንጌል ምዕራፍ 21 ቁጥር 1 ጀምረን ስንመለከትም በዓሉን ያሳየናል። ይህም በዓል ወቀሪቦ እግዚእ ኢየሱስ ኢየሩሳሌም በዕፀ ቤተ ፋጌ እንተ ገቦ ደብረ ዘይት፣ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ቀርቦ ወደ ደብረ ዘይት አጠገብ ወደ ቤተ ፋጌ ደረሰ። ወእምዝ ፈኖ እግዚእ ኢየሱስ ክልኤተ ማርዳዩ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ሁለቱን ላካቸው ነው የሚለው። ሁለቱ ደቀ መዛሙርት ጴጥሮስና ዮሐንስ ናቸው ተብለው ተገልጸዋል። ወይቤሎሙ ሁሩ ሀገረ ዘቅድሜክሙ፣ በፊታችሁ ወዳለ ሀገር ሂዱ። ወኢተይዜ ትረክቡ ድግተ እስርተ ምስለ እዋላ፣ አህያ ከውርንጫዋ ጋር ታስራ ታገኛላችሁ። ፍትሕዎሙ ወአምጽእዎሙ ሊተ፣ ፈታችሁ አምጡልኝ። ወእመቦ ዘይቤለክሙ ምንተ ትገብሩ በሉ እግዚኦሙ ይፈቅዶሙ፣ ምን ታደርጋላችሁ ብሎ ቢጠይቃቸው ጌታቸው ይፈልጋቸዋል በሉ ነው የሚለው። እንግዲህ ወደ ኢየሩሳሌም ቀርቦ በአህያ ተቀምጦ የነቢያትን ትንቢት የኢሳይያስንም የዘካርያስንም ትንቢት ለመፈጸም በአህያ ተቀምጦ ወደ ቤተ መቅደስ ለመግባት ባሰበ ጊዜ ከደቀ መዛሙርቱ ሁለቱን ጠራና በፊታችሁ ወዳለ አገር ሂዱና አህያ ከውርንጫዋ ጋር ታስራ ታገኛላችሁ፣ ፈታችሁ አምጡልኝ አለ ነው የሚለው። ምናልባት ያሰሯቸው ሰዎች ለምንድን ነው ቢሏችሁ ጌታቸው ይፈልጋቸዋል በሉ አላቸው ይላል። ከዚህ ላይ የምናየው በእርግጥም ለጊዜው መድኃኔ ዓለም ክርስቶስ ትሕትናው ብዙ ስለሆነ የሰው ልጅ ከአህያ አኗኗር በታችም ወርዶ ስለነበረ የሰው ልጅ ባህሪ ምን ያህል እንደወረደ ለማሳየትና እንደገና ደግሞ ልዕልናውን ለመግለጽ በአህያ ላይ ተቀምጦ ወደ ኢየሩሳሌም ሂዷል። በኪሩቤል ላይ የሚቀመጠው አምላክ፣ የእሳት መጋረጃ ያለው አምላክ፣ ኪሩቤል የሚፈሩት የሚርዱለት የሚንቀጠቀጡለት አምላክ አንድ ድሃ ሰው እንኳ በማይቀመጥባት በአህያ ላይ ማንም አይሄድም። በአህያ ላይ ተቀምጦ መሄድ የውርደት ምልክት ነው። የድህነት ምልክት ነው። የባዶነት ምልክት ነው። ማንም ሰው ፈረስ ባይኖረው በቅሎ ባይኖረው እንኳ በእግሩ ይሄዳል እንጂ በአህያ ላይ ተቀምጦ የሚሄድ ሰው የለም። ክርስቶስ ግን የእኛን ማንነት አልናቀውም፣ አላፈረብንም። ለእኛ መሆን ያለበትን ሁሉ ሆኗል። በአህያ ላይ እስከ መቀመጥ ደርሷል። በረት ላይ ተኝቶልናል። እስከ ሲኦል በረሃ ድረስ ተከትሎናል። ለእኛ ያልሆነው የለም። ቆስሎልናል፣ ደምቶልናል፣ ሙቶልናል፣ ምራቅ ተተፍቶበታል። ይህ ሁሉ ሲሆን አላፈረብንም። ወበይንተዚህ እያፍር አኀዌ ብሂሎቶሙ፣ ስለዚህ ወንድሞቼ ማለትን አያፍርም እንደተባለው ሁሉ ማንም ሰው ይህን አያደርግም። በአህያ ላይ ተቀምጦ አይሄድም፣ በበረት አይወለድም፣ ምራቅ እንዲተፋበት አይፈቅድም፣ ራቁቱን ሆኖ መስቀል አይሸከምም፣ ለሌላው አይከሰስም፣ አይወቀስም፣ የሞት ፍርድ ሲፈረድበት አይቀበልም። ክርስቶስ ግን እኛን ለማዳን ይህን ሁሉ ሁኗል ነው።
ፈታችሁ አምጡልኝ አላቸው። የታሰሩ አህዮች ነበሩ፣ የተሰረቁ አህዮች ናቸው። የሰረቃቸው ባለቤቱ አይደለም፣ ሌባ ነው። ስለዚህ ፈታችሁ አምጡልኝ። ለምን ቢላችሁ ጌታቸው ይፈልጋቸዋል በሉ ነው። ፈታችሁ አምጡልን ያላቸው ሐዋርያትን ነው። በአህያ የተመሰልነው እኛ ነን። በኃጢአት ማሰሪያ ታስረን ስለነበረ ሂዱና በፊታችሁ ወዳለ አገር፣ ወደ ምስራቁ፣ ወደ ምዕራቡ፣ ወደ ሰሜኑ፣ ወደ ደቡቡ ሂዱና አስተምሩ። በኃጢአት ማሰሪያ የታሰሩ ኃጢአት ያሰራቸው ሌባ ዲያብሎስ የሰረቃቸው ወንበዴ ዲያብሎስ የደበቃቸው ሰዎች አሉ። ከአህያ በታች የወደቁና የተናቁ የአጋንንት መጠቃጠቂያ የሆኑ አጋንንት የሚረግጧቸው የሚጠቀጥቋቸው ሰዎች ክብራቸውን ያጡ በሞት ውስጥ ያሉ ሰዎች አንጡና እነሱን በወንጌል እየፈታችሁ ከኃጢአት ማሰሪያ እያስወገዳችሁ አምጡልኝ። ምናልባት ያሰራቸው ዲያብሎስ ለምን ቢላችሁ ጌታቸው አምላካቸው የሞተላቸው የቆሰለላቸው ክርስቶስ ወይም የሚሞትላቸው የሚቆስልላቸው ክርስቶስ ይፈልጋቸዋል በሉ። ያን ጊዜ ይተዋቸዋል፣ አይቃወማችሁም። ጊዜው እንደደረሰ አውቆ አቅም ማጥሮት አልሆንለት ብሎ እኔ ከእናንተ ጋር ስለምሰራ አይቃወማቸውም ማለቱን ነው የሚያሳየውና እነሱ ግን ሂደው ፈታ አመጡለት ነው። ወሞ ወዘይቤለክሙ ምን ተትገብሩ ወልጆሙ ይፈቅዶሙ ወበጊዜያ ይፌንውክሙ ወዚህ ሁሉ ዘኮነ ከመ ይትፈጸም ዘተቢለ በነቢይ። ይህ ሁሉ የሆነው በነቢይ የተነገረው ይፈጸም ዘንድ ነው ይላል። በልዋ ለሁለተ ጽዮን ንጉሥኪ ይመጽእ አቤኪ ጻድቆ የዋህ እንዘ ይጽያ እንዲበድግት ወዲበ የዋላ። ለጽዮን ልጅ እንዲበሏት የዋህ ንጉሥሽ በአህየቱና በውርንጫዋ ተጭኖ ይመጣል በሏት የሚል በኢሳይያስና በዘካርያስ ተጽፎ ስለነበረ የነቢያት ትንቢት ይፈጸም ዘንድ ሂዳችሁ እንዲህ አድርጉ ነው አላቸው ነው የሚለው። ወሐዊሮሙ አርዳዩ ገብሩ በከመ አዘዞሙ። ደቀ መዛሙርቱም ሂደው እንዳዘዛቸው አደረጉ። ምን አደረጉ? እግዚእ ኢየሱስ ጌታ እንደ ወአምፁ ድግተ ወአዋላ ወራኑ አልባሲሆሙ ላዕሌሆሙ። አህየቱን ከውርንጫዋ ጋር ፈተው አመጡና ልብሳቸውን አነጠፉ። ወተጽእነ እግዚእ ኢየሱስ ዲቤሆሙ። ጌታችን ኢየሱስ ክርስቶስም በአህየቱና በውርንጫዋ ተቀምጦ ሄደ ነው የሚለው። ወበዘይበዝሑ ሕዝብ ነጸፉ አልባሲሆሙ። የሚበዙት ሰዎች ልብሳቸውን አነጠፉ ውስተ ፍኖት በመንገድ። ወካልአኒ መተሩ አይጹቀ እሙስተ ዕፀው ወነጸፉ ውስተ ፍኖት። ሌሎቹ ደግሞ ከእጽዋቱ የሰኔሉን ዝንጣፊ እጽዋቱን እየዘነጠፉ እየቆረጡ በመንገዱ አነጠፉ። አምላካችን ጌታችን ኢየሱስ ክርስቶስ የተቀመጠባት አህያ መንገድ እየረገጠች አፈር እየረገጠች መሄድ የለባትም ብለው ክርስቶስን በማክበር ልብሳቸውን ያነጠፏሉ። የሰኔል ዝንጣፊ ይዘው ያነጠፏሉ። ከዚህ የተነሳ እኛም ዘንባባ ይዘን እንዘምርለታለን ማለት ነው። ወነጸፉ ወሕዝብሰ ለያውሩ ቅድሜው ወለ ይተሉ ይጸሩ ወይብሉ ሆሣዕና ለወልደ ዳዊት። በፊቱ የሚሄዱት በኋላ የሚከተሉትም ለዳዊት ልጅ መድኃኒት መባል ይገባዋል እያሉ ያመሰግኑ ነበረ። ቡሩክ ዘይመጽእ በስመ እግዚአብሔር። በእግዚአብሔር ስም የሚመጣ የተባረከ ነው። ሆሣዕና በአርያም በአርያም መድኃኒት መባል ይገባዋል። ወበይዌ እግዚእ ኢየሱስ ታውከት ኩላ ሀገር እንዘ ትብል መኑ ውእቱ ዝንቱ። ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በገባ ጊዜ አገሪቱ በሙሉ ታወከች፣ ይህ ማን ነው ብላ ይላል። ከዚያ በኋላ ወደ ቤተ መቅደስ ገብቶ በቤተ መቅደስ የሚነግዱትን የሚሸጡትን የሚለውጡትን አሰናብቶ አምላካችን ኢየሱስ ክርስቶስ ሁኔታዎችን ሁሉ አመቻችቷል ማለት ነው እና ሆሣዕና በዚህ መንገድ የተገለጸና የታየ ነው። እንግዲህ ሆሣዕናን ጠቅልል አድርገን ስናየው በዚህ መንገድ የተከናወነ ነው። ሆሣዕና የተባለው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ወደ ቤተ መቅደስ የገባበት፣ በአህያ ላይ ተቀምጦ ትሕትናውን ያሳየበት፣ አይሩግ ሕፃናት ሽማግሌዎች ሕፃናት የዘመሩበት ቀን፣ ድንጋዮች ሳይቀሩ የክርስቶስን አምላክነት የገለጹበት፣ ሰማይና ምድር አንድ ሆነው እግዚአብሔርን ያመሰገኑበትና የክርስቶስ መድኃኒትነት ለዓለም የተገለጸበት የተከናወነበት የድነት ቀን ታላቅ በዓል ስለሆነ ይህን በዓል ነው የምናከብረውና ይህን እንድናከብር ለፈቀደልን ለዚህ ዕለት ላደረሰን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይድረሰው።
አምላካችን እግዚአብሔር የነፍሳችንም የቁስላችንም በሽታ ፈውሶ ለክብር እንዲያበቃን የመንግስቱ ወራሽም እንዲያደርገን ቅዱስ ፈቃዱ ይሁንልን። ያስተማረን የመከረን የገሰጸን አምላካችን እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር።